በዚህ የተናደደው ቶማስ ኤዲሰን የቴስላን ሐሳብ አሁንም ደግሞ ይቃወም ነበረ። ቴስላ የሰራው የኤሌክትሪክ አይነት እንስሳትን ይገላል፣ ሰዎች ላይ ጉዳት ያደርሳል እያለ በኤሌክትሪክ ከረንቱ እያያያዘ አኒማሎችን፣ ውሾችን፣ ፍየሎችን እየገደለ ለህዝብ ያሳይ ነበረ። የቴስላን ስራ ሰው እንዲቃወሙ ማለት ነው። ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት የዓለምን አስተሳሰብ የዓለምን አካሄድ የቀየረው አንድ ታላቅ ፈላስፋ ይዤላችሁ መጥቻለሁ ማለት ነው። ይሄም ከቶማስ ኤዲሰን ጋራ በፉክክር ገጥሞ የነበረ በስተመጨረሻም ቶማስ ኤዲሰን ያዋረደና ያሸነፈ ሳይንቲስት ነው። በስተመጨረሻም ደግሞ የዓለም ያለ ዋየርለስ የምትንቀሳቀስበትን የኤሌክትሪክ ወይም ደግሞ ይሄንን ምንድነው የዋይፋይ የኢንተርኔት አገልግሎት የጀመረ ወይም ደግሞ ዛሬ ላይ ራዳር የሚንቀሳቀስበትን ይሄን የሪሞት ምንድነው ይሄ ተሩቅ ሪሞት ኮንትሮል የሩቅ መቆጣጠሪያዎችና መሳሪያዎች የፈጠረ ሳይንቲስት ነው ይዤላችሁ የመጣሁት ማለት ነው። እስከ ቪዲዮ ፍጻሜ ስትቆዩ የዚህ ሰው ልደቱ፣ ጉዞ፣ ስኬቱ፣ ውድቀቱ ምንድን ነበር የሚለውን አብረን የምንመለከት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ብትጀምሩ ቻናሉን ትደግፋላችሁ ማለት ነው። ቀጥታውን ወደ ቪዲዮ። እንግዲህ ቴስላ ሲወለድ በ1856 አካባቢ በሰኔ 10 የተወለደ በኩለ ሌሊት ከሌሊቱ 6 ሰዓት አካባቢ እጅግ በጣም አስፈሪ ነጎድጓድ፣ እጅግ በጣም አውሎ ነፋስ፣ እጅግ በጣም ዝናብ የሆነበት ሰዓት ላይ ነው እንግዲህ የተወለደ። በእናቱ ማህፀን ደግሞ ተሎ አልወጣ ብሎ በጣም በማህፀን እናቱን ያሰቃየ ዝናብና ነጎድጓድም ስለነበረ አዋላጅቷ ይሄ ልጅ የጨለማ ልጅ ነው መባል ያለበት ብላ ስም እስከምታወጣለት ድረስ፣ እናቱ ግን በስቅይትና በመከራ እንኳን እያለች ይህ ልጅ የጨለማ ልጅ ሳይሆን የብርሃን ልጅ ይባላል ብላ ተከራክራ ስሙን ያስቀየረች እናቱ ነበረች። እሷም እንዳለችው በእርግጥ ዛሬ ዓለም በብርሃን የምትመራበት የቴስላ ሐሳብ ነው። ወደፊት ስለምንመለከተው ይሄንን ሐሳብ ይዛችሁን ሊቆዩ። እንግዲህ ቴስላ ተወልዶ እያደገ ከመጣ በኋላ ትምህርቱንም ካጠናቀቀ በኋላ እስከ 28 ዓመቱ በተለያዩ የአውሮፓ ሀገሮች እየተዘዋወረ ትላልቅ ድርጅቶች ላይ መስራት ጀምሮ ነበረ። በሚሰራባቸው ድርጅቶች በሙሉ በጣም ውጤታማና በጣም ታዋቂ የፈጠራ ስራ ይሰራ ነበረ። ኢቭን ኢፍ ምንም ወረቀትና ምንም እርሳስ ሳይጠቀም አንድን ማሽን በጭንቅላቱ ስሎ በኢማጂን አድርጎ ስሎ በጭንቅላቱ ይቆጣጠር ነበረ። ኢቭን በሚማርበት ጊዜ ራሱ በወረቀት ሊሰሩ የሚችሉ ነገሮችን እሱ ግን በጭንቅላቱ እየሰራ መምህራኖቹን በጣም ያስደነግጥ የነበረ ተማሪ ነው። በ28 ዓመቱ ቶማስ ኤዲሰን ወዳለበት ወደ አሜሪካ ጉዞ አደረገ ማለት ነው። ወደ አሜሪካ ጉዞ ሲያደርግ ይዞ የነበረው 4 ሳንቲም እና አንድ የምስክር ወረቀት ብቻ ነበሩ። ቶማስ ኤዲሰን ይሄንን ሰው ሲያገኘው ያው እንግዲህ እንደሚቀጠር ምናምን መቀጠር እንደሚፈልግ በቶማስ ኤዲሰን ድርጅት መስራት እንደሚፈልግ ቴስላ ሲነግረው ቶማስ ኤዲሰን ምንም አላቅማማም። ምክንያቱም ቴስላ ማለት እጅግ የፈጠራ ሰው እንደነበረ በወሬ ይሰማ ስለነበረ ቀጠረው። በወቅቱ ቶማስ ኤዲሰን ይጠቀመው የነበረው ይሄ ዲሲ ወይም ደግሞ ዳይሬክት ከረንት የተባለው የኤሌክትሪክ አይነት በጣም እጅግ በጣም ብዙ ደካማ ጎን ነበረው እና ይሄንን ደካማ ጎኑን በሙሉ አስተካክለህ ካሰራኸው ታንቀሳቀስከው $50,000 እሰጣለሁ የአሜሪካ ዶላር እሰጣለሁ ብሎ አልገባለት ለቴስላ ማለት ነው በድርጅቱ ሲቀጥረው። ቴስላ ይሄንን ነገር ማስተካከል ለሱ በጣም ቀላሉ ነገር ነበርና ብር ስለሌለው በወቅቱ $50,000 በአሜሪካ ዘንድ በጣም ብዙ ቢሊዮነር የሚያደርግ ብር ስለነበረ ይሄንን ስራ መስራት ለሱ በጣም እድል ገጠመኝ ብሎ ስራውን ወራት ባልሞላ ውስጥ እጅግ በቅልጥፍና ሰርቶ ብሩን ቶማስ ኤዲሰን እንዲሰጠው ሲጠይቀው ቶማስ ኤዲሰን ግን መልሱ ሌላ ነበር የሆነው። የአሜሪካውያንን ቀልድ አታውቅምን ብሎ አሾፈበት። በዚህ የተናደደው ቴስላ ስራውን ለቆ ወጣ። ከቶማስ ኤዲሰን ድርጅቱ ወጥቶ ቴስላ እጅግ በጣም ፈታኝ የሆነ ህይወትን አስተናግዷል። እንግዲህ ታላቅ የፈጠራ ሰው ሆኖ እያለ በህይወቱ የቀን ስራ ወይም ደግሞ ጉድጓድ እየቆፈረ በቀን $2 እየተከፈለው እስከ መስራት የደረሰ የፈጠራ ሰው ነበር። በስተመጨረሻ ግን አንድ ባለሀብት ቴስላን አገኘውና የፈጠራ ችሎታ እንዳለው ስለተረዳ ምን አደረገ? ብሩን ወይም በጀቱን እኔ እችላለሁ፣ አንተ ወደ ፈጠራ ስራ ተመለስ ብሎ ቴስላን አነጋገረው። ቴስላን በዚህ ተደስቶ ወደ ስራው ተመለሰና መጀመሪያ ያንን የተበቀለውን ቶማስ ኤዲሰንን ማሸነፍ ወይም ደግሞ መፎካከር ስለነበረ
ዳይሬክት ዲሲ የሚባለው ምንድነው? ይሄ ዳይሬክት ከረንት የሚባለው የኤሌክትሪክ አይነት በጣም አስቀያሚና በጣም አዝግ እንዲሁም ደግሞ ረጅም ርቀት መሄድ የማይችል ነበረ በወቅቱ ማለት ነው። ኢቭን ኢፍ እስካሁንም ከኤሲ ወይም ደግሞ ይሄ ቴስላ ከሰራው ኤሌክትሪክ አንጻር ሲታይ ይሄኛው በጣም ኋላ ቀር ነው እና ቴስላ ኤሲን የሰራ አልተርኔቲቭ ከረንት የሚባለው በጣም ረጅም ርቀት መሄድ የሚችለው ነው። በጣም ምንድነው ይሄ ያኛው ዲሲ የሚባለው ዳይሬክት ከረንት የሚባለው ቀጥታ በአንድ ዳይሬክሽን ነው የሚሄድ። ያኛው ግን ቫይብሬት እያደረገ በዳይሬክሽን እየቀያየረ የሚሄድ በጣም የተሻለውን በጣም ቀላልና በጣም ርካሽ የሆነውን የኤሌክትሪክ አይነት ሰርቶ ለዓለም አበረከተ ማለት ነው። በዚህ የተናደደው ቶማስ ኤዲሰን የቴስላን ሀሳብ አሁንም ደግሞ ይቃወም ነበረ። ቴስላ የሰራው የኤሌክትሪክ አይነት እንስሳትን ይገላል፣ ሰዎች ላይ ጉዳት ያደርሳል እያለ በኤሌክትሪክ ከረንቱ እያያያዘ አኒማሎችን፣ ውሾችን፣ ፍየሎችን እየገደለ ለህዝብ ያሳይ ነበረ። የቴስላን ስራ ሰው እንዲቃወሙ ማለት ነው። እና ቴስላ ይሄንን ሲሰማ ያው እንግዲህ እውነት አንዳንድ ጊዜ እውነትና ፀሐይ እየገፋ ሲመጣ ምንድነው እየደመቀ ነው የሚመጣ ነው የሚባል። ቴስላ ይሄንን ነገር በራሱ መንገድ ፕሩቭ አደረገ፣ ለህዝብ በሙሉ አሳየ። ራሱ እየነካ ምንም አይነት ሳይድ ኢፌክት እንደሌለው ዛሬ ላይ የምንጠቀመውን አምፖል፣ ዛሬ ላይ የምንጠቀመውን ኤሌክትሪክ፣ ዛሬ ላይ የምንጠቀመውን ሪሞት ኮንትሮል፣ ዛሬ ላይ የሚጠቀሙት ለወታደሮች የሚሆነውን ራዳር፣ በአጠቃላይ ይሄን የዋይፋይ አገልግሎትን በሙሉ መስራት ጀመረ ማለት ነው። እንግዲህ ቴስላ እዚህ ጋር ብቻ አይደለም ያቆመ። ይሄንን የኤሌክትሪክ ፍሰት ወይም ደግሞ የዋይፋይ በአጠቃላይ ይሄንን የዓለም የኤሌክትሪክ ስርዓት አንድ ትልቅ ካምፓኒ ፈጥሮ ዋርደር ክሊፍ የተባለ ብረት ትላልቅ ብረት ያለው እሱን መስርቶ ዓለምን ያለ በነፃ ማንቀሳቀስ ነበር የፈለገ እና ባለሀብቶች ይሄንን ነገር በጀት ለቀቁለትና ይሄንን መስራት ጀመረ። በጣም ትልቅ መስራት ሲጀምር በጣም ትልቅ ደረጃ ላይ ሲደርስ ጥቅሙን አወቁ፣ ጥቅሙን ተረዱ። ይሄንን የዚህን አሁን እየሰሩ ያለውን ቴስላ እየሰራውን ያለውን ጥቅም ሲረዱ በነፃ ዓለምን በነፃ የሚያገናኝ ነበር ሀሳቡ ማለት ነው። እና ይሄንን ሀሳብ በነፃ ይሄንን ነገር በነፃ ለህዝቡ የሚያደርስ ከሆነ እኛ ቆጣሪ ምን ላይ ቆጥረን ወይም ደግሞ ምን ላይ ተክለን ከህዝብ ቀረጥ እንቀበላለን። እኛ እኮ ገንዘባችን ወይም ገቢያችን ሊጎል ነው። ስለዚህ ይሄንን በነፃ የሚሰጥን አገልግሎት ማስቆም አለብን ብለው ባለሀብቶች የሚሰጡትን በጀት እና ብራቸውን በመከልከል ያንን ስራ ማስቆም ቻሉ ማለት ነው። ቴስላ በዚህ በጣም በቃ ህሊናው ሞራሉን ተሰበረ። በቃ ዓለምን በአንድ መንደር አድርጎ ሊያንቀሳቅሳት የነበረውን እጅግ ብዙ የደከመበት ስራው በብር ምክንያት ሲቆም በጣም ተናደደ። ምክንያቱም ቴስላ አንድ ችግር ነበረበት። የሚሰራውን ስራ የፈጠራ ስራ የሚያገኘውን የፈጠራ ስራ ባለቤትነቱን ለሌላ ሰው አሳልፎ ይሰጥ ነበረ። በብር እንኳን ቢሸጠው እኮ ሰየው ነበር፣ ግን በብር አይሸጠውም ነበር፣ በነፃ ይሰጣቸው ነበር እና በዚህ ምክንያት በጣም ደህየ፣ በጣም ድሃ ሆነና በወረቀቱ የያዛቸውን የፈጠራ ስራዎችን እንኳን ወደ ፕራክቲካሉ ዓለም ሳይቀይራቸው አንድ ሆቴል እንደተከራየ እዚያች ውስጥ የሚበላው የሚጠጣው አጥቶ እንግዲህ ከዓለም በሞት ተለየ ማለት ነው። በስተመጨረሻም የኤፍቢአይ ወኪሎች ገብተው ያንን እሱ ጽፎ የያዘውን ዶክመንት የራሳቸው የስራ ፈጠራ አድርገው ወስደው ይዘውበት ሄዱ ማለት ነው። እንግዲህ ዓለም ይሄንን ሰው ከደችው ማለት ነው። እንግዲህ ከዚህ ታሪክ የምንማረው ዓለም ለትላልቅ ሰዎች ወይም ደግሞ ዓለምን ለሚጠቅሙ ሰዎች እንደማትሆን ያሳየናል ማለት ነው። እና ቴስላ እንዲህ አድርጎ አንድም የስም መጠሪያ ነገር ሳይኖረው በወቅቱ ሞቶ ነበረ። ዛሬ ላይ ግን በዓለም ላይ የሚገኘው ታላቁ ግዙፍ የመኪና ማሽን ቴስላ በሚል ስያሜ ተሰይሞለት ኢቭን ዓለም የምትኖረው ዛሬ በቴስላ አስተሳሰብ፣ በቴስላ የብርሃን ቤት፣ በቴስላ የመብራት አገልግሎት፣ በቴስላ የዋይፋይ፣ የኤሌክትሪክ፣ የኢንተርኔት አገልግሎት በሙሉ ይሄ ሁሉ ሀሳብ የቴስላ ሀሳብ ነው። ቴስላም እንዲህ ይል ነበረ፣ አሁን ላይ ያለሁበት ዘመን የነሱ ሊሆን ይችላል፣ ወደፊት የምትኖረዋ ዘመን ግን የቴስላ ናት እያለ ብዙ ጊዜ ይናገር ነበር። እንደተናገረው ዓለም ዛሬ በቴስላ ሀሳብ ትመራለች ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። እናንተስ ከቶማስ ኤዲሰን እና ከቴስላ ለዚህች ዓለም ማን የበለጠ ጠቅሟል ብላችሁ ታስባላችሁ? እናንተም ኮሜንት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። የትኛው ነው ለዚህች ዓለም
ሞር የጠቀማት? በእኔ እይታ ቶማስ ሳይሆን ቴስላን የጠቀማት የሚል እይታ ነው ያለኝ። እናንተ ደግሞ ሀሳባችሁን ኮሜንት ሴክሽን ላይ እስቲ አስቀምጡልኝ። ስለተከታተላችሁ እጅግ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ባይ